What's up, bro? How are you doing? Hey, how are you? Why are you lost in talk? በሐሳብ ጭልጥ ብለሻል የመጨረሻ ጊዜ What's going on? ብዙ ነገሮች አወዛግበውኛል actually today. Okay. Not today actually. ብዙ ጊዜ አወዛግቡኛልና የሆነ ኦርደር ለማድረግና የሆነ መሰረት ያለው ነገር ይዤ ለመሄድ ፈልጌ like you know ጥቅማቸውስ ምንድነው እንትናቸው የሚለው ነገር ሮላቸው ሴንተንስ ላይ ምናምን የሚለው አወዛግበውኝ ምኖቹ you know እንትን የሚባላል አይደል ናውን ፕሮናውን አድቨርብ ምናምን የሚባሉት ነገሮች like ሳወራ it's okay ስጽፍ ግን ቀደም ተከተላቸው ማለት ያ በቃ ለምንድነው ጥቅማቸው You are not alone. What's going on guys? This is Unique English 100 days English marathon ይላል የመጀመሪያው ቀን ነው እሷ የጠየቀችው ጥያቄ ለብዙ ሰዎች በጣም ያስቸግራል እንግዲህ በመችለው መጠን ድራማቲክ በሆነ መልኩ ኤክስፕሌን ለማድረግ ሞክራለሁ and then ደግሞ መጨረሻ ላይ የተወሰነ ከዚህ በደንብ አርጎ ከገባችሁ በኋላ ዋይት ቦርድ ላይ ደግሞ በደንብ አብራራላችኋለሁ ከዛም ጥያቄ ሰጣችኋለሁ so አሁን አንቺ ይኸውልሽ ፓርት ኦፍ ስፒች የሚባለው ነገር ባጭር ለብዙ ተማሪዎችም ግራ የሚያጋባ ባጭር ልንገርሽ so አሁን ፓርት ኦፍ ስፒች የሚባለው ነገር እሺ እንዳንደ ትልቅ ከተማው ሰጂው እንደምንድን እንደ ከተማው ሰጂው ለምሳሌ አዲስ አበባ ከተማ አለ ፓርት ኦፍ ስፒች የንግግር ክፍሎች የሚባለው እንደ አዲስ አበባ ከተማው ሰጂው በከተማው ውስጥ ማአት ነገሮች አሉ የሰው ነው ማአት ነገሮች አሉ ከነዚያ መካከል የመጀመሪያውን እንውሰድ ከተማው ውስጥ ምን አለ ለምሳሌ ቤቶች አሉ መንገዶች አሉ መብራት አለ መኪና አለ ሰዎች አሉ አይደለም እንዴ እንስሶች አሉ ተራራው አለ ዛፉ አለ ወፉ አለ መጠሪያ የሆነውን ነገር እንውሰደው አይደል ይሄ መጠሪያ ነገር ምን ይባላል ናውን ይባላል ምን ይባላል ኦኬ nouns what are nouns are names of places things persons animals ማለት ነው የተገባ ነው የነገሮች የሰዎች የእንስሶች አጠቃላይ መጠሪያ ምኖች ስሞች ምን ይባላሉ nouns ይባላሉ ማለት ነው ስለዚህ እዚህ ጋር their role የነሱ ሮል ማን ምን የሚለውን ለእንትን ለማለት ነው ማለት ነው አሁን መጀመሪያ እዚህ በጣም ጥሩ ጥያቄ ነው ናውኖቹ አሁን ወደ ሮል ወደ ፋንክሽኑ ስመጣ ምንድነው ናውን ሲባል ለምሳሌ ማሃሪ ያልኩኝ ሰው ነኝ መጠሪያ ስሜ ነው ማሃሪ it's a noun አይደል ልዕልት አልኩኝ it's a noun አላዛር አልኩኝ it's a noun ቴብል አልኩኝ መጠሪያ አይደለም ራሱ it's a noun አይደለም ላይት አለ it's a noun white board noun ነው የሰው ነው እሺ መንገድ መጠሪያ ስም አይደለም noun ነው አይደል ቢልዲንግ ስል ለምሳሌ ህንጻ ስል መጠሪያው ነው noun ነው ወንበር ስል መጠሪያው ነው ናውን ነው ማለት ነው ስለዚህ ናውን ለሰው ብቻ አይደለም ማለት ነው ለሰው ብቻ አይደለም ነገሮች ለምሳሌ የማይታዩ ናውኖች አሉ የሚታዩ አሉ ለምሳሌ ደስታ ይጨበጣል ይታያል ሃፒነስ ስትሉ ናውን ነው አይደል ላቭ ፍቅር ስትይስ ይጨበጣል ይታያል እሱ ስለዚህ መጠሪያ ስም ነገር አጠቃላይ ምን ይባላል nouns ይባላል it's a name of animals things persons and ideas ማለት ነው የሐሳቦች ሳይቀር ማለት ነው አንደርስታንድ አድርገሽኛል በጣም ጥሩ ምንድነው ሮላቸው ነው ያልሽኝ አይደለ ሰንተንስ ላይ አሁን ፎርም ተደረገ አንድ ሰንተንስ ሶ የሰንተንሱ እዛ ሰንተንስ ላይ የሚጫወቱት ሚና ኦኬ በጣም ጥሩ ለምሳሌ እቺን አረፍተ ነገር ነው ወሰድ ማሃሪ eats oranges አንዴ ጻፊ አንዴ ማሃሪ eats oranges ማሃሪ eats oranges ስትል ሁለት ስሞች አሉ መጠሪያ ስሞች አንደኛው የሰውየው ስም ነው ናውን አሁን ማን ነው ከተባልሽ ማሃሪ ነው ናውኑ እሺ ሁለተኛ ደግሞ የፍራፍሬ ስም አለ ማን ነው oranges የሚለው ፍራፍሬ አለ ብርቱካኖች የሚለው ማለት መጠሪያ ስማቸው ነው ስለዚህ how many nouns do we have here ስንት ስሞች አሉ በዚያ ማሃሪ eats oranges የሚለው ስንት አሉ ሁለት አሉን ማለት ነው ሁለቱ ስሞች ግን አገልግሎታቸው ሮላቸው ፋንክሽናቸው ይለያያል እሱ ነው የሚያወዛግሽ ስለዚህ በጣም ጥሩ ማሃሪ የሚለው ምንድነው ድርጊት አድራጊ ነው ድርጊት አድራጊ ነው እኔ የምበላው አይደል ማሃሪ eats oranges አይደል ማሃሪ ብርቱካኖችን ይበላል ስል ምን ነው ማለት ነው መገልጸው እዚህ ጋር ማሃሪ በሊታ ማሃሪ በቃ መብላቱን ምንድነው የሚበላው ናው እንደምን አገለግል አሁን ማሃሪ የሚለው ስም እንደ ሰብጀክት እንደምንድን እንደ ሰብጀክት እንደ ባለቤት ማለት የድርጊት አድራጊ ማለት ነው የመብላቱ ባለቤት የሚፈጽመው ማን ነው ማሃሪ ነው ስለዚህ ማሃሪ የሚለው ናውን as a subject ማለት ነው እንደምንድን እንደ ድርጊት አድራጊ እንደ ሰብጀክት አድራጊ ስም እንደ ድርጊት አድራጊ ያገለገለ ማለት ነው ኦኬ ከዛ ኦሬንጅስ የሚለው አለ የሚበላው የመበላቱን ጉዳይ አክሽኑን ድርጊቱን የሚቀበለው የመበላቱን የሚቀበለው ማን ነው
ኦሬንጅ ተበሊታው ማን ነው? ተበሊው ኦሬንጅ ተበሊታ ነው። ይሄ ምን ይባላል? ኦብጀክት ይባላል። ምን ይባላል? ኦብጀክት ማለት ተሳቢ ማለት ነው። ምን ማለት ነው? ስም ሆኖ ተሳቢ ማለት ተሳቢ ስም ሆኖ ምንድን ናውንም ነው እንደምን ፋንክሽን አደረገ እንደ ኦብጀክት ማለት ነው። እንደ ኦብጀክት አገለግላል። ኦብጀክት ማለት ነው ሪሲቨር ኦፍ ዘ አክሽን የድርጊት ተቀባይ ማለት ነው። እንደ ተሳቢ ወይም እንደ ድርጊት ተቀባይ ያገለግላል። ስለዚህ ስሞች እንደ ድርጊት አድራጊም እንደ ድርጊት ተቀባይ ሪሲቨር ያገለግላሉ። እንደ ድርጊት ተቀባይ እንደ ድርጊት አድራጊም ሆኖ ማለት ነው። እንደ ሰብጀክትም እንደ ኦብጀክትም ማለት ነው በሌላ አባባል ማለት ነው። በጣም ጥሩ እዚህ ጋር የሁለቱን ገብቶሻል? አዎ የሁለቱ ገብቶኛል። የናውን ገብቶሻል? አሁንና ሮላቸው ገባኝ። አሁን በቃ ልክ እንዳልከኝ ያው የተለያዩ ከገባኝ እሺ አሁን እዚህ ጋር መሐሪ ኢትስ ኦሬንጅስ አለን። በቃ ሙሉ አርፍተ ነገር ነው። ከዛ ግን ለምንድነው መሐሪ ኢትስ ኦሬንጅስ መሐሪ በቃ ያደረከውን ነገር መሐሪ ማለት ለምንድነው እንትን የሚለኝ? ለምንድነው ፕሮናውን የምናደርገው? ፕሮናውንስ ምንድናቸው አርፍተ ነገር ላይ? አሁን ሺስ ላይክ ለማለት የፈለገችው እሷ ገብቷቸዋል አይደለ? ለማለት የፈለገችው ከታች ድረስ መሐሪ ብል አያሰለችም ወይ? ምንድነው የሚሆነው? ላይክ ስሰራ ለምሳሌ መሐሪ ኦሬንጅ በላ መሐሪ ውሃ ጠጣ መሐሪ እንዲያረገ ቢባልና ለአንድ ሰው መሐሪ ከላይ እስከታች ቢሰጠው ኢትስ ቦሪንግ አሰልቺ ነው። ቬሪ ዳ አይደል እንዴ? ስለዚህ ፕሮናውንስ የሚባሉ አሉ። ምን አሉ? ፕሮናውንስ። ፕሮ ማለት ደጋፊ ማለት ነው አይደል? ፕሮ ምንድነው? ደጋፊ ነው። እሺ ናውን ምንድነው? ስም ማለት ስሞችን ተክተው የሚመጡ ድግግሞሽ እንዳይኖር የሚያደርጉ ፕሮናውንስ ይባላሉ። እሺ አሁን መሐሪ የወንድ ስም ነው አይደል? አንድ ጊዜ መሐሪ ካልሽ በኋላ ሁለተኛ አረፍተ ነገር ሰሪ መሐሪ ሳይሆን ሂት ያለሽ አይደል? እሱ አይደለም ሂት ያለሽ። ልዕልት ካልኩ በኋላ አሁንም ልዕልት ቁርስ በላች፣ ልዕልት ከእንቅልፏ ተነሳች፣ ልዕልት እንዲህ አደረገች፣ ልዕልት ከላይ እስከታች ልዕልት ሲሆን ስለዚህ እንዳይሰለች ነው የሚያደርጉት ማለት ነው። እነዚህ እንዳይሰለች ስምን ተክተው ይመጣሉ። ምን ነው የሚተኩት? እነዚህ ስምን ይተካሉ። ስምን ተክተው የሚመጡ ምን ይባላሉ? ፕሮናውን ይባላሉ። ግን እዚህ ጋር አሁን ስሙን ሲተኩ ኦብጀክቱን አይደለም ሰብጀክቱን ነው የሚተኩት። ኦብጀክቱን የሚተኩ ኦብጀክት ፕሮናውን የሚባሉ አሉ። ሰብጀክቱን የሚተኩ ግን ሰብጀክት ፕሮናውን ይባላሉ። ለምሳሌ ሺ፣ ሂ፣ ኢት የሚሉ ነገሮች ዘይ፣ ዊ፣ አይ ሰብጀክት ፕሮናውን ይባላሉ። ሰብጀክቱን የሚተኩት ማለት ነው። ኦብጀክት ፕሮናውን የሚባሉ ደግሞ ሄር፣ ሂም፣ ዘም የሚባሉ ደግሞ ኦብጀክት ፕሮናውን ኦብጀክቱን የሚተኩት ማለት ነው። እየተጋባ ነው አይደለ? በጣም ጥሩ። ስለዚህ ዋት አር ፕሮናውንስ ምንድናቸው አልኩሽ? ልዕልት ፕሮናውንስ የስም ተተኪዎች ስምን ተክተው የሚመጡ ፕሮናውንስ አር ወርድስ ዛት ሰብስቲቲዩት ናውንስ ምን የሚተኩ? እሺ አሁን ይተካሉ አልከኝ። አሁን በቃ እሺ መሐሪ ኢትስ ኦሬንጅ አልኩኝ። አንድ አረፍተ ነገር አሁን ለምሳሌ እንዳልደጋግመው በቃ እስኪ መሐሪ ድሪንክስ ዋተር መሐሪ ምናምን እያልኩ ቀጠልኩ። ከዛ ያው እንዳይሰለች ብለን ሂ ኦር ሺ አልከኝ መሐሪ ስለሆነ ታዲያ ይሄ ሙሉ አረፍተ ነገር እያለ ለምንድን አሁን ቨርብስ የትኛው ነው? በጣም ጥሩ። አሁን ወደዛ ምናምን ነገር እንትናል። ቨርብ ሲባል ምን ማለት ነው? አሁን በቃ እንዳንድ ሂሮ እንደ ጀግና ወሰጁ ቨርብ የሚለው ማለት ነው። ጀግና ብዙ ነገር ያደርጋል አይደለ? እንዳንድ ሂሮ ወሰጁ። ቨርብ ማለት በቃ ክንውን ማለት ነው። ክንውን ማለት ድርጊት ማለት ነው። አክሽኑ ድርጊቱ ምንድነው የተከናወነው? መሐሪ ምንድነው ያደረገው? በላ ጠጣ ወይ በላ ወይ ሮጠ ወይ ተቀመጠ ወይ አበደ ወይ ሮጠ ወይ ምንድን አደረገ? ደነሰ፣ ጨፈረ፣ ተነሳ፣ ምናምን ተጣላ፣ ምን አደረገ? ያ አክሽኑ ድርጊቱ ምን ይባላል? ቨርብ ይባላል። ስለዚህ የተደረገው አክሽን ነው ቨርብ። በቃ አክሽኑ ማለት ነው ቨርብ ማለት። ግን አክሽን ብቻ ሳይሆን እንደዚህም ሊሆን ይችላል። ልዕልት ለምሳሌ መሆንሽንም የሚገልጽ ለምሳሌ ልዕልት ኢዝ ስቱደንት ብል ልዕልት ተማሪ ናት ብል መሆንሽን የሚገልጸው እንግዲህ ቨርብ ማለት አንድ ድርጊትን የሚገልጽ፣ ሁለት አኳኋንን የሚገልጽ መሆንን የሚገልጽ መሆንን ወይም ድርጊትን የሚገልጽ ከሆነ ምን ይባላል? ኢትስ አ ቨርብ አይደለም? እሺ ጥያቄ ልጠቅሽ እዚህ መሰረት ማለት ነው። ጥያቄ ልጠቅሽና አላዛር ሪኮርድስ ቪዲዮስ ብል አሁን እዚህ ጋር ቨርቡ ማን ነው? ድርጊቱ። አሁንማ ቀላል ነው። ሁለትን አሁን ስላለ ሪከርድ ማለት ምንድነው? አክሽኑ የሚያከናውነው ሪኮርድ ማድረግ። በነገራችን ላይ በአማርኛ ስትማሪ እንደዚህ ተብሎ አልተማርሽ? ምን አረፍተ ነገር ይሄ ምንድነው እንትን ተብሎ ስትማሪ ይሄ መደምደሚያ የአረፍተ ነገሩ መደምደሚያ ማሰሪያ አንቀጽ ተብሎ አልተማርሽ? ተምሬያለሁ። ማሰሪያ አንቀጽ ማለት አረፍተ ነገሩ ሂዶ እስር የሚያደርገው። ለምሳሌ ልጅቱ አይደለ ልጅቱ መጣች ብል መምጣቷ በቃ የመጨረሻ አረፍተ ነገር የሚደመድመው አይደል? መጣች አልመጣችም። አዎ እንደዛ ሲሆን ምንድነው ድርጊቱን የሚናገርልን ማሰሪያ አንቀጽ ተብሎ በአማርኛ ተማርሽ። የድርጊቱ ቃል ወይም
የመሆኑ ቃል ምን ይባላል? ቨርብ ይባላል። ስለዚህ አንድ አረፍተ ነገር ሙሉ ሰራ። ግልጽ ነው። አሁን ልንገርሽ። በጣም ቆይ ልዕልት አለች አይደል? ልዕልት ናውን ነች፣ ስም ነች። ስም ግን ሰው አለ አይደል? ለምሳሌ ሰው ስራ ይሰራል፣ ድርጊት ያደርጋል። እንስሳ አለ፣ እንስሳ ድርጊት ያደርጋል። ስለዚህ ድርጊትና ድርጊት አድራጊው አይነጣጥሉም ማለት ድርጊት አድራጊ ናውኑ ካለ ከዛ ድርጊቱ ምን ይባላል? ድርጊቱ ቨርብ ይባላል። የተገባን? እሺ አሁን ሙሉ ሆነ። እሺ ከዛ አሁን በቃ ማለት ነገር ሰራው። አድጀክቲቭ what is the role of adjectives? አድጀክቲቭ ስትሉ ደግሞ በነገራችን ላይ አድጀክቲቭ ምንድን ነው? ዲክሽነሪ ስትፈልጊ ምን ቅጽል ምንድን ነው? እሱ እኮ ነው። የትኛው ጋር ነው የሚቀጸል? እሺ ቅጽል ወይ አድጀክቲቭ ማለት ነው ማለት መሰለሽ። ለምሳሌ አንቺ ሰው ሆነሻለሽ አይደል? ሰው ሆነሽ ሰው ናውን ነው አይደል? ልዕልት ስል ናውን ነው። ልዕልትን ግን በቃ ወይ በመጥፎ መልኩ የሚስሏት ወይ በጥሩ መልኩ የሚገልጿት ገላጭ ቃላቶች ልዕልትን አሉ አይደለም? ለምሳሌ ልዕልት ረጅም ናት፣ ልዕልት ቆንጆ ናት፣ ልዕልት እንደዚህ ነች፣ ልዕልት እንደዚህ ነች ምናምን እያልኩ ስለ ልዕልት የምናገረው ስላንቺ ተጨማሪ ሐሳብ ለናውኑ ተጨማሪ ሐሳብ የሚሰጡ ናውኑን የሚገልጹ ስሙን የሚገልጹ ምን ይባላሉ? አድጀክቲቭስ ይባላሉ። በነገራችን ላይ ቅጽል ብለሽ ከምትይኝ የስም ገላጭ ብትዩ ለኔ በጣም አሪፍ ነው። ስምን ነው የሚገልጹት ማለት ነው። ስምን ለስም ኤክስትራ ኢንፎርሜሽን የሚሰጡ ስምን ዲስክራይብ የሚያደርጉ ታዲያ የሚቀጸሉት ማለት እንዴት ነው? ከስም በፊት የሚመጡ አሉ። ለምሳሌ አሁን ልዕልት is a beautiful girl ብል ስንት ስም አለ? አሁን ጻፊልኝ እዚህ ጋር ሁላችሁም እየጻፋችሁ ይሄን ቪዲዮ የምታዩ ሰዎች እየጻፋችሁ ልዕልት is a beautiful girl አልኩኝ አይደል? አሁን ስንት ስሞች አሉ እዚህ ጋር? ልዕልት እና ገርል አይደል? ልዕልት የሚለው አለ መጀመሪያ፣ ገርል የሚለው መጨረሻ አለ አይደል? ሁለት ስሞች there are two nouns here. what kind of girl is ልዕልት? ምን አይነት ሴት ናት? beautiful ስለዚህ ምን አይነት ሴት እንደሆነች ተጨማሪ ማብራሪያ የሚሰጠኝ beautiful የሚለው ቃል ነው አይደል? ተጨማሪ ቆንጆ ናት፣ አጭር ናት፣ ረጅም ናት ምናምን በቃ የሆነ ስለዚህ ስምን ይገልጻል ማለት ነው። ስምን የሚገልጽ ምን ይባላል? አድጀክቲቭ ይባላል። ምን ይባላል? አድጀክቲቭ። ለምሳሌ ልጠይቅሽ። እሺ በዚህ ምሳሌ መሰረት I have 6 cars ብል አንዴ I have 6 cars 6 መኪኖች አሉኝ አልኩኝ አይደል? የለኝም እንጂ እሺ I have 6 cars እሺ ስለዚህ I have 6 cars ስል 6 መኪኖች አሉኝ ስል እሺ አድጀክቲቮች ውስጥ ማን ነው? ቆይ መጀመሪያ ስሙ ማን ነው? ስሙ ነው። ሁለት አለ። ካርስ አለ፣ አይ አለ። እንዴ አይማ ስም አይደለም፣ ናውን አይደለም። ናውን የተካው ፕሮናውን ነው። እሺ ካርስ አለ፣ ፕሮናውን አለ። ከዛ ቅድም እንዳልከኝ have is ምናምን እነዚህ I have 6 cars ነው ያልኩሽ። 6 ነው። how many cars? 6 cars። ስለዚህ ስንት መኪና እንዳለኝ ተጨማሪ ስለ መኪኖች number of መኪና ስለሚነግረኝ ቁጥሩ ይገልጻል ማለት ነው። ቁጥሩ ራሱ ቁጥሮች adjectives ናቸው። እሺ I have 6 cars እንዴ I have 6 cars አሁን I have 6 ብትይ ለምሳሌ ምን ኮምፕሌት ነው እንዴ? ምንድነው? I have 6 what አይደል? I have 6 cars, I have 6 sisters, I have 6 numbers are adjectives አይደል? ስለዚህ ሞር ክላሪፋይ ያደርጉልናል። ናውኑን የሚገልጽ ምን ይባላል? አድጀክቲቭ። ምክንያቱም ናውኑ ስሙ ያለ አድጀክቲቭ ውበት የለውም ማለት ነው። ዲኮሬት የሚያደርግ አሁን ለምሳሌ ኤ ቤት አለ አይደል? ወል አለ አይደል? ግድግዳው ላይ ጣሪያው አለ። ዝም ብለሽ ግን ብትዩ የሆነ ዲኮሬሽን ያስፈልገው ያን ዲኮሬት ስለ ስሙ ዲኮሬት የሚያደርገው ስሙን የበለጠ እንዲያምር ቆንጆ እንዲሆን የሚያደርገው ስሙን የሚገልጽ ከሆነ ቢዩቲፋይ ያደርጉታል። እንደገና ደግሞ ሊያከፉትም ይችላሉ ኔጌቲቭ ከሆነ ትሬቱ ማለት ነው። ለምሳሌ ልዕልት is ugly girl ብል አልልም በቃ አጨርሽው። እሺ go ahead እሺ። ከዛ ሌላኛው ደግሞ አሁን በቃ ሙሉ አረፍተ ነገር አሁንም እያወዛገበኝ ያለው ሌሎች ደግሞ አሉ parts of speech እንላቸውና አሁን ደግሞ adverb ይላል። አሁን እዚህ እንግዲህ adverb ኦኬ adverb አዳምጪኝ። verb ምንድነው? verb ምንድነው? ቀይ ጽፌ ልግራራ adverb እሺ verb ምንድነው? አሁን ቅድም ያልከው ማሰሪያ ሐሳብ verb ማለት ግሱ ነው፣ የድርጊት ቃሉ ነው። ባረግ ባንኳኳ ማንኳኳት verb ነው አይደል? እሺ አክሽኑ ማለት ነው verb የሚባለው and then ባረግ verb ነው። አድቨርቡ ደግሞ ያንን አክሽን የሚገልጽ ልክ አድጀክቲቭ ማን ይገልጻል? በናቅድም አድጀክቲቭ ናውንን ይገልጻል። verb አድቨርቡ ደግሞ ማን ይገልጻል? አድ ካልከውማ verb ይገልጻል ወይ sometimes አድጀክቲቭንም ሊገልጽ ይችላል ማለት ነው። ተከታታይ አድጀክቲቭንም ይገልጻል። ተከታታይ አሁን ለምሳሌ she runs ብል ትሮጣለች አልኩኝ አይደል? she runs quickly
አልኩኝ how does she run quickly እንዴት ነው የምትሮጠው አሯሯጧን ሁኔታዋን ይናገርልኝ quickly is an adverb ማለት ነው ድርጊቱ በምን አኳኋን እንደተደረገ እንዴት ሆኖ እንደተደረገ በየስንት ጊዜው ነው የሚደረገው የተገባ ነው አይደል how የሚል where የሚል when የሚል ጥያቄ እንደዚህ ሲያነሳ ምን ይባላል ማለት ነው adverb ይባላል የተገባ ነው adverb ይባላል ለምሳሌ I write the answers carelessly አልኩኝ I write the answers carelessly how do I write the answers carelessly እንዴት ነው carelessly I sometimes drink coffee how often do I drink coffee sometimes በየስንት ጊዜው እንዴት ሆኖ የት መቼ በምን አኳኋን የሚለው የሚገልጹልን ነገሮች ይባላሉ adverb ይባላሉ እሺ ቀጥይ great አሁን adverb እስከዚህ ጋር በጣም ገብቶኛል ግን ሌላ ደግሞ አሉ ተጨማሪዎች አለ እነዚህ preposition conjunction interjection እሺ አሁን preposition የሚለው ጋር እንምጣ እሺ preposition ስንል በአማርኛው መስተዋድድ ማለት ነው መስተዋድድ ነው እሺ መስተዋድድ ማለት በአማርኛው preposition ኦኬ እሺ መስተዋድድ ነው በነገራችን ላይ በቃላትና በቃላቱ መካከል ሪሌሽንሺፕ እንዲፈጠር የሆነ ግንኙነት እንዲፈጠር የሚያደርጉ prepositions ይባላሉ ለምሳሌ on the table ስትይ ጠረጴዛ ላይ ስትይ relationship አይደለም እንዴ ያ ዕቃ እና የተቀመጠውና እንደገና ቴብሉ there is a relationship in the house ስትይ there is a relationship of that object in the house of that person አይደለም እንዴ ስለዚህ በአረፍተ ነገሩ መካከል ሪሌሽንሺፕ እንዲፈጠር የሚያደርጉ ምን ይባላል መስተዋድድ ስማቸው ራሱ እንትን ያደርጋል prepositions በራሳቸው ችሎ ትርጉም ምናምን ነገር ያስቸግራል ለምሳሌ ውስጥ ብትይ in ውስጥ ምን የት ውስጥ የላቸውም ኦኒ ላይ የት ላይ ለምሳሌ በቅድም እንደዚህ ማለት ይችላል ማሃሪ eats oranges sitting on the table የት ላይ ቁጭ ብሎ ሲቲንግ ሶ የሪሌሽንሺፕ እንዲፈጠር የሚያደርጉት ምን ይባላሉ እነዚህ ውስጥ ከላይ ከታች ወደፊት ወደኋላ የተጋባ ነው በፊት በኋላ በጎን ማዶ ምናምን የሚሉ ነገሮች አሉ ማሃሪ is beside me beside በጎን ምናምን የሚሉ ነገሮች እነዚህ ምን ይባላሉ መስተዋድድ ወይ prepositions ይባላሉ go ahead መስተዋድድ አለን ሌላውስ conjunction interjection ስትሉ ደግሞ አያያዦች ነው አይደል conjunctions አያያዦች እንደ ግሉ ወሰዷቸው ለምሳሌ ይሄንን አለ አይደል ይሄ ማርከር ለምሳሌ ግሉ ነው ብላችሁ ወሰዱት ይሄንንና የሆነ ነገር እዚህ ጋር በቀባ ወረቀት ብጨምርበት ምን አጣብቆ ይዘዋል አይደል ሐሳባችን የተቆራረጠ እንዳይሆን right so we need conjunctions to join words to words phrases to phrases sentences to sentences ቃላትን ከቃላት ሐረግን ከሐረግ አረፍተ ነገርን ከአረፍተ ነገር ያገናኛሉ ለምሳሌ ነገርኩሽ እኮ ግሉ ማለት ምንድነው ማጣበቂያ አንዱን ወረቀት ከሆነ ነገር ጋር ታጣብቂበታለሽ ሆነሽ ብትንትን እንዳይል ማለት ነው ስለዚህ የምንሰራቸው አረፍተ ነገሮች ለምሳሌ አንቺ እንደዚህ ብትል first I wake up አልሻል I wake up in the morning I get up I take a shower ምናምን አይ ያለሽ እዛ ዝም ብሎ ምንም ያለ ምንም conjunction and after that ከዚያ በኋላ ምክንያቱም እንደዚህ ያልሽ ያያሽ አረፍተ ነገሩን ምን አንዱን ሐሳብ ካንዱ ይሄ ምን ይባላሉ እነዚህ conjunctions አያያዦች ይባላሉ በጣም ጥሩ ግሉ ቢጄዋል እሺ ምንም የማይገቡኝ interjection ስትሉ ደግሞ በአማርኛ ቃል አጋን ነው ማለት ነው እሺ የሰው ልጅ ስሜታዊ ፍጡር ነው አይደል of course አይደል ይባላል ወይ የደስታ ስሜቱን ወይም የሐዘን ስሜቱን መግለጽ አለበት ለምሳሌ አንዳንዴ ስንገራም ዋው እንላለን አይደል this is an interjection አይደለም እንዴ እሱ ናቸው interjections are those words or those phrases እነሱ ምንድነው they show the emotions of somebody ስሜትን እንገልጻለን አይደለም እንዴ ቅድም ምን አለ ድርጊቱ የሚያደርገው ድርጊቱን የሚገልጸው እንደገና ስሙን የሚገልጸው ምናምን አለና ግን ደግሞ ምንድነው ስሜትን ደግሞ እንገልጻለን ሰው ስሜቱን ይገልጻል አይደል ስለዚህ ለምሳሌ አሁን what a pity እንዴት ያሳዝናል ምናምን እንደዚህ ነገር ብትይ በቃ ሐዘንሽን ይገልጽ ነው how beautiful she is ብል ወይ እንዴት ነው የምታምረው ብል ስሜቴ ከፍ ብሎ ስለሱ ያለኝን አድናቆት እየገለጽኩ ነው ስለዚህ ያ ምን ይባላል ኢንተርጀክሽን አሁን የቀደሙ ማሃሪ ላይ ዋው ማሃሪ is eating oranges or ዋው የሚለው ምንድነው ማለት ዋው ነው most ኢንተርጀክሽን እሱ ነው ስሜቱ እንዴት ልብለስ እዚህ ጋር ኦኬ የተጋባ ነው ኦኬ በደንብ አሁን ገብቶሻል
እነዚህ ያየናቸው ምንድናቸው? 8 ፓርትስ ኦፍ ስፒች ናቸው ያየናቸው። አሁን ዋይት ቦርድ ላይ በደንብ አድርጌ በ3 በ4 ደቂቃ ጣጣጣጣ አድርጌ በሰጣችሁና ከዛ ደግሞ የሆነ ጥያቄ ስጣችኋለሁ። ጥያቄ መልሳችሁን ኮሜንት ሴክሽን ላይ ታስቀምጣላችሁ። እንግሊዝኛ በዚህ መልኩ እንማር ይቀጥል ተመችቶናል ከሆነ ኮሜንት ሴክሽን ላይ ጽፉናላችሁ። አሁን ወደ ዋይት ቦርዱ ማብራሪያ እንሄዳለን ማለት ነው። ዳይ አሁን ደግሞ ምን ያለን ማለት ነው? ፓርትስ ኦፍ ስፒች የንግግር ክፍሎች ቅድም ምን ብለን ያየናቸውን ኦልራይት ቁጭ ብለን ሳስረዳሽ የነበሩ ነገሮችን አሁን ማለት በደንብ ትከታተኛለሽ ማለት ነው። ሶ ፓርትስ ኦፍ ስፒች የንግግር ክፍሎች ኦኬ። የመጀመሪያው ምንድነው? ናውንስ። ሶ ዋት አር ናውንስ? ናውንስ ምንድናቸው? their names ምንድናቸው? names names of የምንድን a person የምንድን የሰው ስሞች a thing የነገር or an idea animal animal የእንስሳ or an idea or what an idea ይሄ ነው ማለት ነው። ለምሳሌ የሰው ስም ሊሆን ይችላል። ለምሳሌ እዚህ ጋር አላዛር ብል ኦኬ፣ እዚህ ጋር መሐሪ ብል ምንድነው ማለት የሰው ስም የፈለጋችሁን የሰው ስም ማለት ይሄ ነው። and then a thing የነገር ለምሳሌ chair ብል ወንበር አይደል፣ ቴብል ጠረጴዛ ብል ቡክ ብል የነገሮች ስም ነው ይሄ። an animal if you say cows ብትሉ ላም ብትሉ and then if you say like rat if you say cat እንደዚህ and then an idea like happiness ደስታ ስትሉ ለምሳሌ አይደለም እንዴ it's love ስትሉ it's በጣም ብዙ ነገር ማለት ነው። ስለዚህ የአንድ ነገር መጠሪያ ስያሜው ምን ይባላል? we call it a noun ምን እንለዋለን? noun እንለዋለን ማለት ነው። እየተግባባን ነው? we call it a noun. That's so beautiful. Okay, so number 2, once we understand now noun ስትል እንደ ምንድነው ፋንክሽን የሚያደርገው ነው። አገልግሎቱ ምንድነው? ምንድነው ፋንክሽን? ፋንክሽን ተግባሩ አገልግሎቱ ምንድነው የሚለውን ነገር በደንብ አድርገን እናያለን ማለት ነው። Okay, so the first thing is as a subject. As what? A subject. Subject ምንድነው አላዛር? As a subject. What do you mean by subject? የድርጊቱ ባለቤት ሆኖ ያገለግላል። and as an object. as an object. የድርጊት ምንድን? ተቀባይ። የድርጊቱ ምንድን? ተቀባይ ሆኖ ያገለግላል። for example እዚህ ጋር እነዚህን አረፍተ ነገር እዛ ቅድም ሳስረዳት የነበረውን ቁጭ ብለን እንውሰድ። ለምሳሌ ምን ብለናል ቅድም? መሐሪ ኤት ኦሬንጅስ አላለም? መሐሪ ኤት ኦሬንጅስ ብለናል። ኦኬ ልብ አድርግ። ድርጊት አድራጊው ሰብጀክቱ ማን ነው? የሚበላው ማን ነው? መሐሪ። ስለዚህ መሐሪ የሚለው ናውን ነው አይደል? የሰው ስም አይደል? እዚህ ጋር it's a noun አይደለም? ስለዚህ እንደምን አገለገለ? እንደ ሰብጀክት። ናውኑ እንደምንድን? as a subject. as an object ደግሞ ተበሊታ ማን ነው? ድርጊቱን የሚቀበለው ኦሬንጅ ነው ማለት ነው። ስለዚህ ኦሬንጅስ የሚለው ምንድነው ማለት ነው? ስለዚህ how many nouns do I have here? ስንት ስም አለ እዚህ ጋር? መሐሪና ኦሬንጅ የሚለው ስም ነው አይደለም? በት ሮላቸው ፋንክሽናቸው ተግባራቸው ግን ይለያያል ማለት ነው። አንደርስታንድ አድርገኛል? ኦኬ። ስለዚህ ይሄ እንደዚህ አይነት ፋንክሽን አለ። እንደ ሰብጀክትም እንደምን ሊያገለግሉ ይችላሉ? እንደ ኦብጀክትም ሊያገለግሉ ይችላሉ ማለት ነው። ስለዚህ ስለ ናው ምንም አይነት ጥያቄ የለም። ቀጣይ ላይ ስለምናያለን ማለት ነው። አሁን ደግሞ ፕሮናውንስ ምን እናያለን? ፕሮናውንስ የሚል እናያለን። እዚህ ጋር አለ፣ እዚህ ጋር ምን እናያለን? ናውንስ የሚል እናያለን ማለት ነው። ስለዚህ እስቲ ፕሮ በል እስቲ። ፕሮናውን የሚባሉት ደግሞ ምንድን ናቸው? በአማርኛ ተውላጠ ስሞች ማለት ነው። ማንን ለውጠው የሚመጡ በማን ፈንታ የሚመጡ ማለት ነው። ስሞችን they substitute substitute nouns ምንን የሚተኩ ማለት ነው? ስሞች ሪደንደንሲ። ለምሳሌ አሁን መሐሪ እያላችሁ አላዛር እያሉ ከላይ እስከታች አረፍተ ነገር ብሰራ እንዳይሰለቸን የሚያደርጉ ማለት ነው። ለምሳሌ ሰብጀክት ፕሮናውን የሚባሉ አሉ። ምን የሚባሉ አሉ? ሰብጀክት ፕሮናውንስ የሚባሉ አሉ። ምንን ተክተው የሚመጡ በሰብጀክቱ ፈንታ። ለምሳሌ መሐሪ በሚለው ፈንታ ማን ታደርጋለህ? ሂ አይደል? እሺ ልዕልት በሚለው ሺ አይደለም? መሐሪ ኤንድ ልዕልት በሚለው ዘይ አይደል? እነሱ አይደል እንዴ? ኦኬ በጣም ጥሩ። እሺ ቼር በሚለው ኢት አይደለ? በጣም ጥሩ።
and እኔ አይ አይደለ ስለራስ ሳወራ አይደል yes እኔ እናንተ ስልህ እኛ አይደል we አይደል እንዴ እሺ አንተ እያልኩ ሳወራ you ያወራሉ እነዚህ ምን ይባላሉ ሰብጀክት ፕሮናውን ይባላሉ ምን ይባላሉ እንደ ድርጊት ምን ሆነው የሚመጡ አድራጊ ድርጊት ምንድን አድራጊ ሆኖ ባለቤቱ ነው የሚመጡ ናቸው እነዚህ ማለት you have to be very careful all right አሁን አብዛኛው ጊዜ ሰው ሲያወራ እንግሊዝኛ I talk she ይላል I talk to she I talk to they ምናምን እያለ ያወራል which is wrong ማለት ነው ድርጊት አድራጊ ነው የሚሆነው እንጂ ተቀባይ አይሆኑም እነዚህ ማለት ነው ኦብጀክት ፕሮናውኖቹስ ኦብጀክት ፕሮናውንስ ኦብጀክት ፕሮናውን her ጎበዝ him እዚህ ጀምረን him her them it itself ራሷ አይደል it me as you አይደል እነዚህ ደግሞ ምን ይባላሉ ኦብጀክት ፕሮናውን ድርጊት ተቀባይ ሆነው የሚመጡ ማለት ነው እየተገባ ነው ስለዚህ ለምሳሌ በእንግሊዝኛ ሳወራ መሐሪ told ብዬ አዳምጠኝ መሐሪ told her ልበል ወይስ መሐሪ told she ልበል told her her የሚለው ድርጊት ተቀባዩ ማን ነው ተነጋሪው ማን ነው እሷ ነች አይደል ስለዚህ የድርጊት ምን ሆነው የሚመጡ ናቸው ማለት ነው ተቀባይ ተሳቢ ሆነው የሚመጡ እነማን ናቸው እነዚህ ናቸው ሰብጀክት ፕሮናውን ሆነው ደግሞ የሚመጡ ደግሞ እነማን ናቸው ማለት ነው እነማን ናቸው እነዚህ እዚህ ጋር ተጠቀሱት ናቸው በጣም መጠንቀቅ አለባችሁ ማለት ነው እየተግባባ ነው አሁን ሌሎች እናያለን ሶስተኛ አራተኛ እያልን ያለን እስታይ ወዛ ስጋ አሁን ደግሞ እናያለን verbs እስቲ verbs በልሲ verbs ስንል ደግሞ አሁን ግሶች ናቸው አይደለ ምን ማለት ነው አሁን እዚህ ጋር እንዴ በቀላሉ እንዴት እንደምትለዩት ልንገራችሁ በነገራችን ላይ ግሶች ስትሉ ምን ማለት ነው action or ምንን የሚያሳይ state በልሲ ይሄ ማለት state ማለት አኳኋን ነው አይደለ አኳኋንን ወይ ምንን የሚያሳይ ማለት ነው ድርጊት የሚያሳይ ማለት አኳኋን ወይም ድርጊት የሚያሳይ ምን ይባላል verb ይባላል ለምሳሌ እኔ አሁን እዚህ ጋር እየተንቀሳቀስኩ ነው I'm just moving all right I'm teaching እያስተማርኩ ነው I'm talking እያወራሁ ነው ስለዚህ talk teach እንደዚህ jump መዝለል እንደዚህ ቁጭ ማለት ነው ድርጊቱ ምን ይባላል verb ይባላል ሌላው ደግሞ I'm a teacher አስተማሪ ነኝ ብል መሆኔን እየተናገርኩ አኳኋኔን እየተናገርኩ I'm happy ደስተኛ ነኝ ምን መሆን እንደሆንኩ እየተናገርኩ ነው ስለዚህ መሆንንና ድርጊትን ባንድ ላይ የያዘ ምን ይባላል ይህ ኮንሰፕት verb ይባላል ማለት ነው አንደርስታንድ አገኘ ስለዚህ እዚህ ጋር one thing that you have to know is verb ነው ይሄ verb የዚህን ነገር አለማወቅ እንግሊዝኛ ውስጥ ብዙ ነገር ያበላሻል በነገራችን ላይ verbs የተለያየ ፎርም አላቸው የተለያየ ምንድን ፎርም አላቸው ማለት ነው ለምሳሌ past ይሆናሉ verb 1 ስንል present ይሆናል verb 2 past ይሆናል verb s የሚጨምር ሲሆን እየተገባናል verb ing የሚጨምር ሲሆን ስለዚህ ፎርማቸውን የሚቀያይሩት እነማን ናቸው verbs ይቀያይራሉ አይደል ሌሎች አይቀያይሩም ማለት አይደለም የወርድ ፎርሜሽን ላይ አይቀያይሩም ሳይሆን ስለዚህ ይሄ verbs what are verbs are action words or states yes or no action words or what states ናቸው ማለት ነው ለምሳሌ he is talking he is what he's talking to her ሁለት ግሶች አሉ አሁን እዚህ ጋር አይደለ እንዴ አንደኛው ምንድነው አክሽኑ የተካሄደው አክሽን talking it's a verb ing ነው አይደለ ይሄ all right ይሄኛውስ verb to be to be እንደ ምንድነው እንደ helping verb ነው የሚያገለግለው እንደ helping verb ረዳት ግስ ነው ማለት ነው ይሄን ግስ ድርጊቱ አሁን እንደተከናወነ ሊረዳው እዚህ ያለ ረዳት ግስ አለ ማለት ነው is that okay በጣም ጥሩ ስለዚህ what are verbs are action or states ማለት ነው okay number 4 adjectives ምን አለ what are adjectives ንገረኝ እስቲ የስም ገላጭ yes or no okay እኔ አሁን አለው አይደል ስለዚህ መሐሪ ጸይም ነው ጥቁር ነው አጭር ነው እንደዚህ ነው ያልኩ መግለጽ ብትፈልግ ወይም ይሄ ምን አለ ማለት ነው ግድግዳ አለ የሆነ ነገር ያስፈልገዋል መግለጫ ነገር ያ ስሙን የሚገልጸው ነገር ምን ይባላል adjective ይባላል ማለት ነው yes or no for example the teacher እንደዚህ ብል the teacher is አልኩኝ አይደለ the teacher is
hard working or the teacher is fast አልኩ ፈጣን ነው አልኩኝ አይደል? what kind of teacher is ምን አይነት አስተማሪ ነው? fast ነው። ስለዚህ መጥቶ የሚገልጸው ማንን ነው ማለት ነው? the teacher. Or if I say the fast teacher, the fast teacher is coming ብል ፈጣኑ አስተማሪ የመጣ ነው ብል እዚህ ጋር fast የሚለው ከማን ከስም በፊት መጣ? this is a noun አይደል? this is an adjective አይደለም እንዴ? an adjective። ስለዚህ ከስም በፊትም አረፍተ ነገር መጨረሻም ሊመጡ ይችላሉ። it depends, all right? most of the time ግን we use them before nouns ማለት ነው። is that okay? በጣም ጥሩ። ስለዚህ what are adjectives? Adjectives are words or phrases that describe nouns. yes or no? ማንን የሚገልጹ ስሙን የሚገልጹ ማለት ነው። እሷ ቆንጆ ልጅ ነች ብል ቆንጆው ምንድነው? የስም ገላጭ ነው። ምን አይነት ልጅ መሆኗን። እሷ አጭር ልጅ ነች ብል አጭር ሾርት የሚለው ምንድነው ማለት ነው? የስም ገላጭ ነው። የስም ገላጭ ምን ይባላል በእንግሊዝኛ? so adjectives come before nouns ማለት ከስም በፊት መጥተው ስምን የሚገልጹ ወይም በአረፍተ ነገሩ መጨረሻ ላይ ሄደው ስምን የሚገልጹ ምን ይባላሉ? they are called adjectives. very good. okay, number 5 adverbs ምን ይባላሉ እነዚህ? adverbs ምን ማለት ነው? የግስ ገላጮች። የግስ ግስ ምንድነው ነው እናያለን? ግስ ድርጊት ድርጊት ነው አይደል? የድርጊቱን ወይም አኳኋኑ ማለት ነው ግስ የሚባላል። እሱን የሚገልጹ ከሆነ የሚገልጽ ምን ይባላል? adverb ይባላሉ ማለት ነው። እየተግባባን ነው? adverb እንላቸዋለን። for example ለምሳሌ የቅድሙን እንውሰደው ማለት ነው። he is talking to her አይደለ? he's talking to her carelessly he's talking to her እንዴት ነው? በምን መልኩ ነው የሚያወራት? how is he talking to her? በግዴለሽነት። አወራሯ ምን አይነት እንደሆነ የሚገልጽልኝ ይሄ ቨርቡ ነው። ቨርቡን የሚገልጸው ምን ይባላል? adverb ይባላል። ምን ይባላል? adverb ይባላል። he's talking to her carelessly. he is running quickly. but see he's running quickly. how is he running? እንዴት ነው እየሮጠ ያለው? quickly. I sometimes eat raw meat. how often do I eat raw meat? sometimes. ስለዚህ adverb መሆን አለመሆኑን አንደኛው how የሚል ጥያቄ ሲያስነሳ adverbs of manner ይባላል አይደል? ሁለተኛ when መቼ የሚል ጥያቄ ሲያስነሳ፣ ሶስተኛው where የት የሚል ጥያቄ ሲያስነሳ፣ አራት how often በየስንት ጊዜው የሚል ጥያቄ ሲያስነሳ። ተግባብተናል? ግን ምን ነገር ግን በደንብ ገብቷል? ስለዚህ እንዴት ነው ድርጊቱ የተከናወነው? መቼ ነው የተከናወነው? የት ነው የተከናወነው? በየስንት ጊዜው ነው የተከናወነው? እየተገባና እንደዚህ የሚያስነሱት ምንድናቸው? they are called adverbs። ለምሳሌ ብዙ ሰው ይሄ adverb አይመስለውም። he is in the class. he is in the class። ይሄውን adverb ያለው አይመስለውም። ብዙ ሰው እሺ adverb የት ነው የሚጀምረው ማለት ነው? in the class የሚለው preposition ነው። ከpreposition ወደዚህ ያለው in the class የሚላል አይደል? ምንን ያሳያል ማለት ነው? adverbs of place ነው ማለት ነው። ምንድነው? adverbs of place ነው። ስለዚህ in ብቻ ሳትሆን in the class adverbs of place በፍሬስ ደረጃ በሐረግ ደረጃ adverb መሆን ይችላል ማለት ነው። is ነች ዋና። ስለዚህ in the class የሚለው ምንድነው? it's an adverb of place because it asks the question where. okay? ስለዚህ እንደዚህ ያለ ይሄዳል። ስለዚህ adverb ምን እንደሆነ ገብቷችኋል ማለት ነው። is that okay? ግልጽ ነው ግን? all right. he is in the class. very good. okay? he's in the class. that's so beautiful. okay? he's learning in the class. sorry. he is what? learning in the class. say again. he's learning in the class. እዚህ ጋር አስገቧትና he's learning in the class. where is he learning? የት ነው እየተማረ ያለው? where is he learning? in the class. in the class. ተጓተናል አይደል? okay. number 6. ይሄውን ገብቷል? ግልጽ ያለው ነገር አለ? okay. conjunctions ምንድነው? conjunctions በአማርኛ አያያዦች ማለት ነው። እሺ ምንድነው? አያያዦች እንደ ግሉ ቆጥሯቸው። እንደ ግሉ ምንድነው? ማጣበቂያ አይደል? እንደ ማጣበቂያ ሐሳባችን ብትንትንትን እንዳይል አንዱን ሐሳብ ተናግረን ወደዚያ ስነድ እንዳንቸጋገር አንድ ላይ ምንድነው አጣብቀው አያይዘው የሚይዙልን ምን ይባላሉ? they are called conjunctions ይባላሉ። ለምሳሌ and አይደለ
but or አይደል because በጣም ብዙ ነገር አይደል እንዴ ስለዚህ እነዚህ ዋና ዋና ናቸው ለማለት ነው እንጂ we have a lot of conjunctions በጣም coordinating conjunctions subordinating conjunctions ደግሞ ዲዛስተር የምትማሩት አለ ማለት ነው ስለዚህ አንዱን ካንዱ የሚያያይዙልን we call them conjunctions እንላቸው ምን እንላቸዋለን conjunctions ፋንክሽናቸውን በኋላ ስለምትማሩ በሌላ ቪዲዮ ማለት ነው understand ሌላው prepositions አሉ ምን አሉ prepositions ማለት በአማርኛ ማለት ነው መስተዋድዶች የሚባሉት እነማን ናቸው ንገረኝ እስቲ ለምሳሌ አይደለ በወደ ለከውስጥ ከውጭ ማዶ እንደዚህ በራሳቸው ጊዜ ትርጉም ሳይሆን ከሌላ ጋር ሲመጡ ትርጉሙን የሚሰጡ ሪሌሽንሺፕ የሚፈጥሩ ለምሳሌ እንካካ the boy is in the class አልኩኝ አለ the boy is in the class ሪሌሽንሺፑ ምንድነው ልጁ በልጁና በማን ክላሱ መካከል የሆነ ሪሌሽንሺፕ እንዲፈጠር የሚያደርጉ ምን ይባላሉ መስተዋድዶች prepositions ለምሳሌ to ወደ for ነገር ለ from ከ with ጋር above አይደል ላይ on below after before እነዚህ ምን ይባላሉ አጠቃላይ we call them prepositions እንላቸዋለን ማለት ነው ሌላው እና ዋናው ነገር ስምንተኛው ምንድነው interjection በልሲ interjection የሰው ልጅ ምን አለው ፊሊንግ አለው ስሜት አለው ስሜታዊ ፍጡር ነው አይደል እንዴ ስለዚህ ስሜቱን የሚገልጹ ቃላት ምን ይባላሉ we call them interjections ምን እንላቸዋለን interjections like wow እንላለን አይደል what a pity እንዴት ሲያሳዝን እንላለን how beautiful she is እንዴት ቆንጆ ናት እንዴት እንደዚህ ነው how greedy you are እንዴት አይነት ስስታም ነው ምናምን እንላለን አይደል ስለዚህ ስንገረም ወይም እንደገና ስሜታችን ከፍ ሲል ወይ ዝቅ ሲል ስናዝን ስንደሰት ስንገረም ስሜታችንን ለመግለጽ የምንጠቀምባቸው ደግሞ ቃላት ወይም ሐረጎች ምን ይባላሉ interjections ይባላሉ ምን ይባላሉ interjections እዚህ ከነዚህ ጋር በተያያዘ የተወሰነ ጥያቄ ስጣችኋለሁ ይሄንን ጥያቄ በየት ላይ ትመልሳላችሁ ማለት ነው የት ትመልሳላችሁ ኮሜንት ሴክሽን ላይ ትመልሳላችሁ ከዛ መልሱን ግን ቴሌግራም ላይ ታገኙታላችሁ እናቀርባለን ምን እንላለን ማለት ነው ሊንኩን ከቪዲዮ ዲስክሪፕሽን ስራ አስቀምጥላችኋለሁ ስታዩዛ ስጋ alright አሁን እነዚህ 9 ጥያቄዎች አሉ ማለት ነው በተማራችሁት መሰረት ትሰራላችሁ የነዚህን መልስ ምን እንደምታደርጉልኝ ኮሜንት ሴክሽን ላይ ጽፉልኛላችሁ ያንን ሞክራችሁ ማለት ነው and then የራሳችሁን ደግሞ ስንት እንዳገኛችሁ ቴሌግራም ላይ እንትን ትላላችሁ ማለት ነው የመጀመሪያው 9 ጥያቄ አለ የመጀመሪያው ልስራላችሁ ሌሎቹ እናንተ ትሰራላችሁ ማለት ነው I always go to the park happily ይላል I always go to the park happily ስለዚህ የተሰመረበት ቃል ማለት ነው ፓርክ አይደል መጠሪያ ስም ነው የሱ ነው ፓርክ is the name of a place አይደል እንዴ ስለዚህ ምንድነው ማለት ነው እዚህ ጋር ስም ናውን ነው ምንድነው ናውን ነው ማለት ነው እናንተ ሌሎች ይሰራላችሁ on cold winter days I love to drink milk ይላል cold የሚለው ተሰምሮበታል number 3 my sister is very smart የሚለው ተሰምሮበታል she got an A+. okay 4 July is my favorite holiday የተሰምረበት ማለት ነው favorite ነው favorite versi እዚህ smart ነው okay Alam speaks 3 languages fluently የተሰምረበት ማለት ነው fluently all right and number 6 they snore at night noisily right የተሰምረበት ማለት ነው snore right snore number 7 wow you are amazing ሚላለ wow ሚለው ተሰምሮበታል እንስፋላችሁ ማለት number 8 I met her walking on the street ማን ተሰምሮበታል on the street ሚለው on ብቻ ተሰምሮበታል ማለት number 9 she sometimes writes romantic letters ማን ተሰምሮበታል sometimes ሚለው ተሰምሮበታል ማለት እነዚህ መልስ ቁጭ አድርጉ thank you for watching this is Unique English where you can learn English uniquely don't forget to like subscribe and comment ማድረጋችሁን አትርሱ ከዚህ በተረፈ በአካል ወይ በኦንላይን መማር ፈልጉ ካለ ደውሉልን bye